እስራኤል ከሶሪያ መዲና ደማስቆ በ103 ኪሎ ሜትሮች ብቻ በሚርቀው የዴራ ግዛት በፈጸመችው የአየር ድብደባ በግዛቲቱ 2 ከተሞች የሚገኙ ወታደራዊ ስፍራዎችን መታለች ሲል አናዶሉ ዘግቧል። እስካሁን ምንም አይነት የጉዳት መጠን አልተመዘገበም ያለው የሶሪያ ሰብአዊ መብቶች ታዛቢ ቡድን የቀድሞው የአላሳድ ጦር አሁንም የሚጠቀምበትን የጦር መሳሪያ ማከማቻ መጋዘኖች፣ የራዳር ስርዓቶች፣ ታንኮች እንዲሁም ተተኳሾችን ኢላማ ያደረጉ በአጠቃላይ 17 የአየር ጥቃቶች ተፈጽመዋል ሲል አስታውቋል። ባሳለፍነው ሳምንት በቀድሞው የበሽር አልአሳድ አስተዳደር ታማኝ ደጋፊዎችና በአዲሱ የሶሪያ ጊዜያዊ መንግስት ጦር ኃይል አባላት መካከል በተቀሰቀሰው ደም አፋሳሽ ግጭት ከ1000 በላይ ተዋጊዎችና ንጹሐን ሶሪያውያን ሕይወታቸው እንደተቀጠፈ ሲዘገብ ቆይቷል። በአህመድ አልሻራ ወይም አልጁላን የሚመራው የሶሪያ ጊዜያዊ መንግስት መከላከያ ሚኒስቴር በላታኪያና ታርተስ ግዛቶች የሚያካሂደውን ወታደራዊ ዘመቻ ማጠናቀቁንና ስጋት ሆኖብኛል ያላቸውን ታጣቂዎች መደምሰሱን ቢያስታውቅም በሶሪያ የተለያዩ ግዛቶች የሚንቀሳቀሱ ኃይሎችን የሚዘውሩ የዓለም አያሌ መንግስታት እጃቸውን በጥልቀት መንከራቸው የሀገሪቱ ውስጣዊ ግጭት በቀላሉ አይቋጭም የሚለውን ግምት ያሰፋ ሆኗል። ከነዚህ ሀገራት መካከል ዋነኛዋ ደግሞ እስራኤል ናት። የአሁኑን የዳራ ግዛት ጥቃት ጨምሮ ከበሽር አልአሳድ መንግስት መገርሰስ በኋላ የሶሪያ ሉዓላዊ ግዛት እየጣሰች በመቶዎች የሚቆጠሩ የአየር ድብደባዎችን ማካሄድ የቀጠለችው እስራኤል ከጥቃቶቿ ጀርባ በሶሪያ ምድር ግልጽ የሆነ ጂኦፖለቲካዊ ትልም እንዳላት ይነገራል። ለመሆኑ እስራኤል ከሶሪያ የምትሻውን ጉዳይ እንዲሁም በሶሪያ መንግስት መጻኢ ዕድል ያላት አቋምስ ምንድን ነው? እስራኤልና ሶሪያ እስራኤል እንደ ሀገር ከተመሰረተችበት እንደ አውሮፓውያን አቆጣጠር 1948 በኋላ 3 ጊዜ ዋነኛ ጦርነት ገጥመዋል። ሶሪያ ለእስራኤል በይፋ ምንም አይነት እውቅና ያልሰጠች በመሆኑ የእስራኤልን ፓስፖርት አትቀበልም። እስራኤልን በበኩሏ በጎላን ኮረብታዎች አቅራቢያ ካሉት የዶሮዜ ማህበረሰብ አባላት ውጪ ከሶሪያ ጋር ዲፕሎማሲያዊም ሆነ ኢኮኖሚያዊ ግንኙነት የላትም። እስራኤል በሁለት መሠረታዊ ጉዳዮች እያንዳንዷን የሶሪያ መንግስትም ሆነ ታጣቂ ቡድኖች ፖለቲካዊ አሰላለፍና እንቅስቃሴ በአይነ ቁራኛ እንድትከታተል ሳሻትም ከመንግስታዊ ጦርነቶቹ ባሻገር ያለ ከልካይ ድንበር ጥሳ የተናጠል ተደጋጋሚ አየር ላይ ጥቃቶችን አጠናክራ ስለመቀጠሉ ይነሳል። ቀዳሚ ጉዳይ ከፍተኛ ወታደራዊ ጠቀሜታ ያለውንና ጥልቅ የተፈጥሮ ሀብት ክምችት የሚገኝበትን የጎላን ኮረብታዎች ይዞታ ማስጠበቅ ነው። የሶሪያ መንግስት አንድነት የሚጠናከር ከሆነ እስራኤል የበሽር አልአሳድ መንግስት ሲወገድ በኃይል የያዘቻቸውን የጎላን ኮረብታ ስፍራዎችን የመንጠቅ እንቅስቃሴ ሊኖር ይችላል በሚለው ስጋት ቴልአቪቭ በዚህ ሳቢያ የተዳከመች ሶሪያን ትፈልጋለች የምትለው ከለንደን ስኩል ኦፍ ኢኮኖሚክስ የፖለቲካ ተመራማሪዋ ዶክተር ሴሊን ናሲ ናት። ለዚህም እስራኤል ስፍራውን ለማስጠበቅ የድሩዜን ማህበረሰብ በመጠቀም ሳይቀር ውስጣዊ መከፋፈል እንዲኖር አበክራ እየሰራች መሆኑ ነው አዲሱ የሶሪያ መንግስት ሳይቀር በይፋ የሚያነሳው። የጎላን ኮረብታዎች ከሶሪያ ዋና ከተማ ደማስቆ በ60 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ሲሆን ስፋቱም 1200 ስኩዌር ኪሎ ሜትር ይሸፍናል። ሊባኖስ፣ ጆርዳን፣ ሶሪያንና እስራኤልን በጋራ የሚያዋስነው ይህ እጅግ ከፍተኛ ወታደራዊና ስትራቴጂካዊ ጠቀሜታ ያለው ስፍራ ለበርካታ አስርተ ዓመታት የሀገራቱ የጦር ማማዘዣ ዋነኛ ምክንያት ሆኖ ቆይቷል። ከወታደራዊ ጠቀሜታው ባሻገር የእስራኤል 1/3 አቅርቦት የሚገኝበት ስፍራ መሆኑ አካባቢው ለእርሻ ለም ከመሆኑ ጋር ተዳምሮ ለእስራኤልም ሆነ ለተቀናቃኞቿ እጅግ ወሳኝ መሆኑ ይነሳል። እስራኤል 1800 ኪሎ ሜትሮችን የሚጠጋ የጎላን ኮረብታዎችን በስድስቱ ቀን የአረብ ጦርነት በ1967 የተቆጣጠረች ሲሆን በ1981 ደግሞ ስፍራዎቹን ወደ ግዛቱ አካታለች። በወቅቱም የተባበሩት መንግስታት ድርጅት የዚህን የእስራኤል ወረራ ተቀባይነት የሌለውና ከዚህ ቀደም በድርጅቱ የጸጥታው ምክር ቤት የተደረሱ ስምምነቶችን የሚጥስ ነው ሲል ማውገዙ ይታወሳል። እስራኤል በዚህ ብቻ ሳትወሰን ከ3 ወራት በፊትም በሶሪያ በሽር አልአሳድን ከስልጣን ለማንሳት የተደረገውን የእርስ በርስ ጦርነት እንደ መልካም አጋጣሚ በመጠቀም በተመድ የተከለሉ ከግጭት ነፃ ስፍራዎችንና የርሞን ተራራን ጨምሮ እስከ 400 ስኩዌር ኪሎ ሜትር የሚደርስ ተጨማሪ ስፍራ መያዟና በአካባቢዎቿ ወታደሮቿን ማስፈሯ ከፍተኛ ውግዘትን ያስተናገደ ጉዳይ ነበር። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጎላን ኮረብታዎችን ታኮ ያለውን ደቡባዊ ሶሪያን ከወታደራዊ ኃይሎች ነጻ የማድረግ አዲስ ፖሊሲ ይፋ ማድረጋቸው ይታወሳል። በሶሪያ ስልጣን የተቆጣጠሩ የታህሪር አልሻም ተዋጊ ቡድን አባላትም ሆኑ የአዲሱ የሶሪያ ጦር ኃይል ወደ እስራኤልና ሶሪያ በሚወዛገቡበት በደማስቆ ደቡባዊ ክፍል እንዲገቡ እንደማንፈቅድ ግልጽ ማድረግ እንፈልጋለን ሲሉ ማስጠንቀቃቸው የቅርብ ጊዜ ትውስታ ሲሆን ከዛቸውም በኋላ ከባባድ የአየር ጥቃቶች መከተላቸው ይታወቃል። የኔታንያሁ ማስጠንቀቂያም ሆነ ጥቃቶቹ ቴልአቪቭ የያዘቻቸውን ስፍራዎች በኃይል ለመንጠቅ በሶሪያ በኩል ምንም አይነት እርምጃዎች እንዳይወሰዱ ለማሳሰብ እንደሆነም ግልጽ ነው ሲል በፋይናንሻል ታይምስ ላይ የሰፈረው ዘገባ ያሳያል።
ጀነራል ሄርዚ አለቪን በመተካት ከአንድ ሳምንት በፊት የእስራኤል መከላከያ ኃላፊ ሆነው የተሾሙት ኢያል ዛሚር በበርካታ አንገብጋቢ ጉዳዮች የታጠረ እንደ ፍም የሚፋጅ ነው የሚባልለትን ስልጣን ከያዙ ከ4 ቀናት በኋላ እየተጣደፉ ወደ ጎላን ኮረብታዎች ለጉብኝት ያቀኑበት ዋናው ጉዳይም እስራኤል በስፍራው ያላትን የማያወላዳ አቋም ያሳየ ነው ሲል ናሽናል ኢንተረስት በአትቶ አስፍሯል። ሁለተኛው እስራኤል የምታቀርበው ጉዳይ ደግሞ ሶሪያ እንደ ኢራን ካሉ ከቀጠናው አጋሮቿ ጋር በመሆን ለቴል አቪቭ ስጋት የደቀኑ ጽንፈኛ ታጣቂ ኃይሎችን ሸሽጋለች የሚል ነው። ኢራን ምንም እንኳን የትኛውም ኃይሏ በሶሪያ እንደማይገኝ በየወቅቱ ብትገልጽም በትጥቅም ይሁን በስንቅ የምትደግፋቸው ታጣቂ ቡድኖች ስለመኖራቸው ግን በስፋት ይነገራል። ኢራን የአልአሳድ መንግስት ታጣቂዎችን ስትደግፍ የቆየ ሲሆን ከዚህ ባለፈ የኢራቅ ሚሊሻዎችን በማሳጠቅ ወደ ሶሪያ ድንበር አቋርጥ በመግባት በተቃዋሚ አማጽያን ላይ ተደጋጋሚ ጥቃቶችን ሲፈጽሙና ከበሽር አልአሳድ መንግስት ጎን በመሆን የመልሶ ማጥቃት እርምጃዎችን ሲወስዱ መቆየታቸው አይዘነጋም። እስራኤልም በተለይም በጎላን ኮረብታዎች ግርጌ ባለው በሶሪያ ደቡባዊ ክፍል የሚደረግ ማንኛውም ወታደራዊ እንቅስቃሴ ለእስራኤል ዜጎች የደህንነት ዋስትና ስጋት ነው ያለው የእስራኤል መከላከያ ኃይል በቀጣይም ስጋቱ እስኪያከትም ድረስ በሶሪያ የሚወስደውን ወታደራዊ እርምጃ አጠናክሮ እንደሚቀጥል መዛቱም ስጋቱ አይሎ የቀጠለ ስለመሆኑ ማሳያ ሆኗል። እስራኤል ስልጣን ላይ ከወጣበት ጊዜ አስቀድሞም ይሁን አሁን በአዲሱ የሶሪያ መንግስት ላይ ያላትን ተቃውሞ በተደጋጋሚ የምትገልጽ ሲሆን ከቀናት በፊትም የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሶሪያውን አዲሱን መሪ አህመድ አልሻራን ጂሃዲስት አሸባሪ ነው ሲሉ መጥራታቸው እስራኤል ከሶሪያ ጋር ያላት ዓይንና ናጫ ግንኙነት በቀጣይም የሚቀጥል ስለመሆኑ አመላክቷል። የሶሪያው መሪ አህመድ አልሻራ በበኩሉ መንግስታቸው በእርስ በርስ ግጭቱ ውስጥ በንጹሐን ግድያ ላይ ተሳትፎ እያደረገ ነው በሚል በእስራኤል የቀረበበትን ክስ የማይረባ ነው ሲል በማጣጣል እስራኤል በጋዛ እያካሄደች የነበረውን ጥቃት በማንሳት ስለ ንጹሐን ግድያ ለማውራት የመጨረሻው አካል ነች ሲል ለቴል አቪቭ ወቀሳ ምላሽ መስጠቱን ሮይተርስ ዘግቧል። እስራኤል በቅርቡ እንኳን በሺዎች የሚቆጠሩ ዜጎቿ የተገደሉበትን የቀድሞ አልአሳድ ደጋፊዎችና የመንግስት ተዋጊዎች ግጭት ባስተናገደችው ሶሪያ ያላት ተሳትፎ በወታደራዊ አየር ላይ ጥቃት ብቻ የሚወሰን አይደለም። በጎላን ኮረብታዎች አቅራቢያ የሚኖሩትን የድሩዜ ማህበረሰብን አጥብቃ ትደግፋለች። የድሩዜ ማህበረሰብ አባላት ቁጥራቸው ከ800 ሺህ እስከ 1 ሚሊዮን የሚገመት ሲሆን ምንም እንኳን በከፍተኛ ቁጥር በሶሪያ የሚገኙ ቢሆንም የተወሰኑት በሊባኖስ ከዚያም በእስራኤል የተቀሩትም በጆርዳን እንደሚገኙ ይነገራል። ድሩዜዎች ከሌሎች የሶሪያ ማህበረሰቦች በተለየ መልኩ ከእስራኤል ጋር ጥብቅ ግንኙነት እንዳላቸው ይነገራል። አይሁዳዊ ካልሆኑ ቡድኖች በተለየ መንገድ በእስራኤል መከላከያ ኃይል ወታደራዊ አገልግሎት መስጠት የሚጠበቅባቸው ሲሆን በርካታ ድሩዜዎችም በመከላከያና በሲቪል የመንግስት የኃላፊነት እርከኖች ላይ ወሳኝ ስልጣኖችን ተቆጣጥረው ይገኛሉ። ከቀናት በፊት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስታቸው የድሩዜ ማህበረሰብን በተለይም በሶሪያ የሚገኙ ድሩዜዎችን ለመደገፍ ለ5 ዓመታት የሚቆይ $1 ቢሊዮን መመደቡን ማስታወቃቸው ይታወሳል። ከድሩዜዎች ጋር የተለየ የደም ግንኙነት አለን ያሉት ጠቅላይ ሚኒስትሩ የድጋፍ እቅዱ ለመኖሪያ ቤት፣ ለመሰረተ ልማት፣ ለትምህርት ቤት ግንባታ እንዲሁም መንግስታዊ አቅምን ለማጠናከር መሆኑን ይፋ አድርገዋል። ኔታንያሁ ከአንድ ሳምንት በፊት በተመሳሳይ መልኩ ወታደራዊ ኃይላቸው ሶሪያ ድረስ በመዝለቅ ድሩዜዎችን ከጥቃት ለመጠበቅ ለውጊያ እንዲዘጋጅ ማዘዛቸውም ይታወሳል። እስራኤል በዋናነት ድሩዜዎችን የምትፈልጋቸውና ለመጠበቅ ማንኛውንም ነገር ለማድረግ ዝግጁ ሆነችው የጎላን ኮረብታዎችን ጨምሮ በእስራኤል ሶሪያ ድንበር ያለውን ጂኦፖለቲካዊ መረጋጋት ለማጠናከርና በቴል አቪቭ ላይ አደጋ የሚደቅኑ ታጣቂ ኃይሎችን ከስፍራው ለማጽዳት ስለመሆኑም ተንታኞች ያነሳሉ።